በህይወት ውስጥ ወደፊት መሄድ ያቃተህ ምርጥ የሆነው ጊዜ እስኪመጣ ወይም ደግሞ ሁሉም ፍርሃቶች የሚጠፉበትንና በግል የምታሸንፍበትን ቅጽበት የሚያመጣ ትልቅ የለውጥ ኃይል እየጠበቅ ስለሆነ ሊሆን ይችላል። ግን እመነኝ፣ ያ ቅጽበት በጭራሽ አይመጣም። ምክንያቱም ታላላቅ ለውጦች በድንገት የሚከሰቱ ሳይሆኑ ትንንሽ ነጥቦች ተደማምረው የሚፈጥሯቸው ናቸው። መገለጦች የሚከሰቱት በአእምሮ ጠርዝ ላይ የተቀመጡት ሐሳቦች በመጨረሻ ሌሎች ሐሳቦችን ለመቆጣጠር በቂ ትኩረት ሲያገኙ ነው። እነዚህ ሕይወትህን በሙሉ የሰማኸውን ምክር በመጨረሻ የምትረዳበት የብልጭታ መፈጠር ቅጽበቶች ናቸው። እነዚህ የባህሪን ንድፍ ደመነፍስ እንዲሆን በበቂ ሁኔታ ራስህን ያለማመድክባቸው ቅጽበቶች ናቸው። ትልልቅ ለውጦች የሚመጡት አንድ አይነትና ተራ የሆነ ሥራ ለሰዓታት፣ ለቀናትና ለዓመታት ከተሰራ በኋላ ነው። ሕይወትህን የሚቀይረው ትንሽ በትንሽ የሚደረግ እርምጃ እንጂ እጅግ አስደናቂ ነጠላ ግኝት አይደለም። ጸሐፊና የሚዲያ ስትራቴጂስት የሆነው ራያን ሆሊዴይ ሲናገር ድንገተኛ መገለጦች ሕይወታችንን አይቀይሩትም። ዘላቂና ጥልቅ ለውጥ የሚሰጡን ስር ነቀል የለውጥ ቅጽበቶች ሳይሆኑ ልማዶቻችንን መልሶ በማዋቀር ነው ይላል። የሐሳብ የሳይንስ ፈላስፋ የሆነው ቶማስ ኩን የአመለካከት ለውጥ ብሎ የሰየመው ነው። ቶማስ ኩን ግምቶች በሚፈቱበትና አዳዲስ ማብራሪያዎች በሚፈለጉበት ዝግ ያለ ሂደት እንጂ ድንገት በሚከሰት የብልህነት ብልጭታ ሕይወታችንን መለወጥ አንችልም። ትልቅ ደረጃ ያለው ለውጥ ቅርጽ የሚይዘው እነዚህን ትንንሽ እርምጃዎች በሚከሰቱበት በእነዚህ የፍሰት ጊዜያት ውስጥ ነው በማለት ተናግሯል። ትንንሽ እርምጃዎችን በዕለት ተዕለት ሕይወት ውስጥ እንዳሉ ጥቃቅን ጭማሪ ለውጦች አስብ። ትንሽ እርምጃ አንድ ጊዜ የምትበላውን የአንድ ምግብ አንድ ክፍል ይለውጣል። ያንንም ለሁለተኛና ለሶስተኛ ጊዜ ያደርገዋል። ከዚያም ምን እየተፈጠረ እንዳለ ከመገንዘብ በፊት አዲስ የባህሪ ንድፍ ይኖርሃል። በየዕለቱ የምታደርገው ነገር የሕይወትህን ጥራትና የስኬትህን ደረጃ ይገልጻል። ይህ የሚሆነው ስለፈለግክ አይደለም፣ ብትፈልግም ባትፈልግም የሚፈጠር ነገር ነው። ይህ የሆነበት ምክንያት የሕይወት ውጤቶች በመርህ እንጂ በስሜታዊነት የሚመሩ ባለመሆናቸው ነው። ዛሬ ጠዋት ያደረግከው ነገር አስፈላጊ ነው ብለህ ላታስብ ትችላለህ፣ ግን አስፈላጊ ነበር። ትንንሾቹ ነገሮች ተደማምረው ትልቅ ይሆናሉ ብለህ ላታስብ ትችላለህ፣ ግን ይሆናሉ። ዛሬ $1 ሚሊዮን በእጅ ቢሰጥ ይሻልሃል ወይስ ለቀጣዩ ወር በየቀኑ በእጥፍ የሚያድግ 1 ሳንቲም? ይህን የድሮ እንቆቅልሽ አስብ። አሁን $1 ሚሊዮን ማግኘት ጥሩ ይመስላል፣ ነገር ግን ከወር በኋላ ያ 1 ሳንቲም ከ10 ሚሊዮን ዶላር በላይ ዋጋ ይኖረዋል። አንተ ትልቅ ለውጥ ማድረግ የሚያስፈልግህ እንከን ያለብህና ብቃት የሌለ ፍጥረት ብትሆንም ከምቾት ቀጠና ውጭ መኖር አለመፈለግህ ለውጡን አስቸጋሪ አድርጎታል። ሕይወትህን መለወጥ ከፈለግ የማይታዩ ውሳኔዎችን ማድረግና የምታደርገውን መቀጠል ያስፈልግሃል። ስልክህን በመጠቀም የምታሳልፈውን ጊዜ ለመቀነስ ዛሬ ስልክህን የማየት ፍላጎትህን ለአንድ ጊዜ እምቢ በማለት ጀምር። ጤናማ አመጋገብ እንዲኖር የምትፈልግ ከሆነ ዛሬ ግማሽ ብርጭቆ ውሃ በመጠጣት ጀምር። ተጨማሪ እንቅልፍ ማግኘት የምትፈልግ ከሆነ ከትላንትናው ምሽት 10 ደቂቃ ቀደም ብለህ ወደ መኝታ በመሄድ ጀምር። ተጨማሪ የአካል ብቃት እንቅስቃሴ ማድረግ ከፈለግ ለ10 ደቂቃዎች ብቻ በመስራት ጀምር። ማንበብ ከፈለግክም 1 ገጽ በማንበብ ጀምር። መጸለይ የምትፈልግም ከሆነ ለ30 ሰከንድ በመጸለይ ጀምር። እነዚህን ነገሮች ማድረግህን ቀጥል። በእያንዳንዱ ቀን አድርጋቸው። ከዚያ ስልክህን ደጋግመህ ለማየት ትለምዳለህ። ብዙ ውሃ መጠጣት ትለምዳለህ። ለ10 ደቂቃዎች ትሮጣለህ፣ ግን ማቆም እንዳለብህ አይሰማህም። ስለዚህ አታቆምም። 1 ገጽ ታነባለህ፣ ፍላጎት ያድጋል። ከዛም ሌላም ታነባለህ። በአንተ ደመነፍሳዊ ወይም ፊዚዮሎጂካዊ ደረጃ ለውጥ እንደ አደገኛና ለሕይወት አስጊ የሆነ ነገር ተደርጎ የሚተረጎም በመሆኑ ራስህ በሠራኸው እስር ቤት ውስጥ መቆየትህ የሚደንቅ አይደለም። ድንገት ወደ አዲስ ሕይወት በመግባት ራስህን ለማስደንገጥ መሞከር የሚሆን ነገር አይደለም። እስካሁንም ያልሰራው ለዚያ ነው። ሆኖም መለወጥ ለመጀመር መለወጥ እንዳለብህ እስኪሰማ ድረስ መጠበቅ አያስፈልግህም። የሚያስፈልግህ በአንድ ጊዜ አንድ እርምጃ መራመድና ከዚያ ጉልበትና የእንቅስቃሴ ኃይል እንዲገነባ መፍቀድ ነው። የስሜት ብልህነት ማለት
ስሜታችንን የመገንዘብ የመተርጎም ብሩህና ጤናማ በሆነ መንገድ ለስሜቶች ምላሽ የመስጠት ችሎታ ማለት ነው። ከፍተኛ ስሜቶችን የመረዳት ችሎታ ያላቸው ሰዎች ብዙውን ጊዜ ከተለያዩ ሰዎች ጋር በተሻለ ሁኔታ ተስማምተው መኖር የሚችሉ፣ በዕለት ተዕለት ሕይወታቸው የበለጠ ደስታና እርካታ የሚሰማቸውና ያለማቋረጥ ትክክለኛ ስሜታቸውን ለማስኬድና ለመግለጽ ጊዜ የሚወስዱ ናቸው። በአብዛኛው ግን የስሜት ብልሃት በሰውነትህ ውስጥ የሚመጡ ስሜቶችን የመተርጎምና ስለ ሕይወት ሊነግሩ የሚሞክሩትን ነገር የመረዳት ችሎታ ነው። የሆነ ግብ ማሳካት እንዳለብህ ስታስብ ያ ነገር የሕይወትህን ጥራት ተጨባጭ በሆነ መንገድ እንደሚያሳድግልህ በመጠበቅና አንድ ጊዜ እዚያ ግብ ላይ ከደረስክ በቀላሉ ማረፍ እንደምትችል በማመን ነው። ማረፍ ማለት መተው፣ በሕይወት ውስጥ ዘና ማለት፣ ነገሮች ለጊዜው ባሉበት ይሁኑ እንደማለት ነው። እውነታው ግን እንደዛ አይደለም። የምትፈልገውን ነገር ስታገኝ ተጨማሪ መፈለግ መጀመር ከተፈጥሮ የነርቭ ስርዓት ጋር የተገናኘ ነው። ከፍላጎት ከምኞትና ክህሎት ከማዳበር በስተጀርባ ባለው ዶፓሚን በሚባለው ሆርሞን ተፈጥሮ ላይ የተደረገ አዲስ ምርምር ይህ ሆርሞን ከታሰበው በላይ የተወሳሰበ ሥራ የሚሰራ መሆኑን የሚያረጋግጥ ነው። ዕውቁ ተመራማሪ ዳንኤል ዜድ ዘ ሞለኪውል ኦፍ ሞር በሚለው መጽሐፉ ላይ እንደገለጸው ይህንን ሆርሞን ማለትም ዶፓሚን ያጠኑ ባለሙያዎች አንድ ግለሰብ በጣም የሚመኘውን ነገር ካገኘ በኋላ የዶፓሚኑ መጠን ይቀንሳል። ይህም ዶፓሚን ተጨማሪ ነገር የመፈለግ ደስታን የሚያመጣ እንጂ በራሱ ደስታ የሚሰጥ ሆርሞን አለመሆኑን የሚያረጋግጥ ነው። በዚህም ምክንያት ልትደርስበት ስትሰራ የነበረው ትልቅ ግዙፍ ግብ ላይ ስትደርስ ሌላ ልትለውጠው የምትፈልገው ተራራ ይኖርሃል። የምትፈልጋቸውን ነገሮች ከምታበላሽባቸው በርካታ ምክንያቶች አንዱም ይህ ነው። የምትፈልገው ላይ መድረስ የበለጠ ለማግኘት እንድትራብ የሚያደርግህ እንጂ ከሕይወት የመቆጠብ ችሎታ እንደማይሰጥህ በደመ ነፍስ የምታውቀው ጉዳይ ነው። ሆኖም የምትፈልገው ነገር ላይ ለመድረስ በመንገድ ላይ ሳለህ ከነርቭ ስርዓቶች ጋር የተዛባ መርዛማ ውህድ አንዱ በአንዱ ላይ መከመር ከጀመረ በጣም በምትፈልገው ነገር መበሳጨት፣ መኮነን፣ አልፎ ተርፎም ያንን ነገር ማጥላላት ትጀምራለህ። ማንኛውንም ውድቀት ሊያስከትልብህ የሚችል ነገር ማሰብ ጥረትህን እንድታቆምና እንድትጨነቅ ስለሚያደርግህ የምትፈልገውን ነገር ሳታገኘው እንዳትቀር በመፍራት ወደዚያ ለመድረስ የሚያስፈልግህን ሥራ መስራትን ትቃወማለህ። የምትፈልገውን ነገር ሳታገኝ ስትቀር ደግሞ ያንን ነገር ያገኙ ሌሎች ሰዎችን በማጥላላት በድብቁ አእምሮ ውስጥ ነገሩን በማግኘትና በነገሩ መጥፎ መሆን መካከል ዝምድና ትፈጥራለህ። እንበልና የምትፈልገውን ነገር ካገኘ በኋላ ምናልባት ልታጣው ብትችል ህመሙን መቋቋም እንዳያቅትህ ከራስህ ራቅ አድርገህ ትገፈዋለህ። አንድ ጊዜ መፈለግ በሚለው የአእምሮ ሁኔታ ውስጥ ጠልቀህ ከገባ ማግኘት ወደሚል አእምሮአዊ ሁኔታ መቀየር አትችልም። በመጀመሪያ አንድን ነገር እጅግ በጣም የምትፈልገው አብዛኛውን ጊዜ ከዛ ነገር ጋር የተያያዙ ከእውነታ የራቁ ተስፋዎች ስላሉህ ነው። ይህ ማለት ያንን ነገር ማግኘትህ ሕይወትህን በሚያስገርም ሁኔታ እንደሚለውጠው ታስባለህ። በአንዳንድ ከእውነታ የራቀ በሆነ መንገድ ራስህን ለማዳን በሆነ ግብ ወይም የሕይወት ለውጥ ላይ ስትደገፍ የትኛውንም የመውደቅ አጋጣሚ መሞከርህን እንድታቆም ያነሳሳል። ለምሳሌ የፍቅር አጋርህ መጨናነቅ እንድታቆም እንደማትረዳ ሙሉ በሙሉ እርግጠኛ ስትሆን ያ ነገር ፈጽሞ ከመጨነቅ እንደማትላቀቅ እንዲሰማ ስለሚያደርግ ተቀባይነት በማጣት ጉዳይ ላይ ስሜታዊ ትሆናለህ። የፍቅር ጓደኝነት ስኬታማ ለመሆን በምታደርገው ጉዞ በመጀመሪያ የምትወድቅበት የሙከራና የመሳሳት ሂደት ነው። ሆኖም እንደ ፍቅር ግንኙነት ያሉ የምትፈልጋቸው ነገሮች ሳይኖሩ በምታሳልፋቸው ጊዜያት ሁሉ አእምሮ በሕይወትህ ውስጥ ያለህን አቋም ራስን በመከላከል መልክ ማስረዳትና ማረጋገጥ አለበት። አንተ የምትፈልገውን ነገር ያገኙ ሰዎችን ሳታውቀው የምታጥላላው ለዚያ ነው። በስኬታቸው ከመነሳሳት ይልቅ ስለ ግንኙነታቸው ተጠራጣሪ ትሆናለህ። እያስመሰሉ መሆን አለበት፣ ወይም ያ ፍቅር እውነተኛ አይደለም፣ ወይም በመጨረሻ መለያየታቸው አይቀርም ብለህ በመገመት በሌሎች ደስታ የምትቀና ትሆናለህ።
እንደዚህ ያሉ እምነቶችን ለረጅም ጊዜ አጥብቀ ስትይዝ ደግሞ በመጨረሻ የምትፈልገውን አይነት ግንኙነት ቢያጋጥምህ እንኳን መጠራጠርና እንደማይዘልቅ መገመት ትጀምራለህ። ሰዎች ሌሎችን ሲገፉ ወይም ፈታኝ ነገር በመጣ ቅጽበት ትልቅ ህልማቸውን ሲተው የሚሆነው ይኸው ነው። አንድን ነገር አጠዋለሁ ብለህ በጣም ስትፈራ ራስን ለመጠበቅ አስቀድመ ያንን ነገር ከራስህ ገፍቶ የማራቅ ዝንባሌ ይኖርሃል። ለምሳሌ በህይወትህ ውስጥ ተቃውሞ በሚፈጥሩ ውስን እምነቶች ውስጥ እየሰራ ነው እንበል እና በመጨረሻም የምትፈልገውን ነገር ለመገንባትና እንዲኖር ለማድረግ ትፈቅዳለህ። ቀጥሎ የመጨረሻውና በጣም ፈታኝ በሆነው ከጭንቀት ሁኔታ ወደ ራስን የመቀበል ሁኔታ ሽግግር ላይ ትሆናለህ ማለት ነው። አብዛኛውን ጊዜህን ያሳለፍከው በቂ ነው በምትለው ሁኔታ ውስጥ ከሆነ ከምትዝናናበትና ከምትደሰትበት ህይወት ጋር እንዴት መላመድ እንደምትችል አታውቅም። ትቃወማለህ፣ የጥፋተኝነት ስሜት ይሰማሃል፣ ምናልባትም ከልክ በላይ ገንዘብ ታወጣለህ ወይም ኃላፊነቶችህን ችላ ትላለህ። ከዚያ በጭንቀትህ ውስጥ የችግር ዓመታትን ሙሉ በሙሉ ዘና ከማለት ዓመታት ጋር ሚዛናዊ ለማድረግ ትሞክራለህ። ነገር ግን በዚህ መንገድ አይሰራም። በመፈለግ ስሜት ውስጥ በጣም ከተጠመድክ ደግሞ ከማግኘት ተሞክሮ ጋር መላመድ በጣም ከባድ ይሆናል። ምክንያቱም ማንኛውም ለውጥ ምንም ያህል አዎንታዊ ቢሆን እስኪታወቅ ድረስ ምቾት አይፈጥርም። ዋጋ ያለ መሆንህን ለማረጋገጥ በጥልቅ ለተሳብክባቸው መንገዶች ዕውቅና መስጠት ከባድ ስለሚሆንብህ በከንቱ ኩራት መንገድ ላይ መቆሙን ትመርጣለህ። ብዙ ጊዜ እንዲያውም በሌሎች ሰዎች ላይ የምትቀናባቸው ነገሮች ያንተ እንዲሆኑ ያልፈቀድክላቸው ምኞቶች ቁርጥራጭ ክፍሎች መሆናቸውን ማመን በራሱ ከባድ ይሆንብሃል። እርግጥ ነው አእምሮ ትልልቅ ነገሮችን በብዛት የመፈለግ ቅድመ ዝንባሌ ያለው፣ አንተ ግን ሂደቶቹንና ዝንባሌዎቹን በመረዳት ፕሮግራሞቹን መሻርና የራስህን ህይወት ማስተዳደር መጀመር ትችላለህ። አእምሮህ የተገነባው ህይወትህን ለማጠንከርና ለመቆጣጠር ነው። ድብቁ አእምሮ የሰውነት ሙቀት፣ የልብ ምትና አተነፋፈስ ያሉ ተግባራትን የሚቆጣጠር ውስጣዊ ግፊት የሚባል ነገር አለው። ይህንን ጉዳይ ብራያን ትሬሲ አብዛኛውን ጊዜ የአንተ አካላዊ ማሽን በተሟላ ህብር እንዲሰራ በቢሊዮኖች የሚቆጠሩ ህዋስ ውስጥ በሚገኙ በመቶዎች የሚቆጠሩ ኬሚካሎች መካከል ያለው ሚዛን በራስ ገዝ የነርቭ ስርዓት ወይም የአንተ ውስጣዊ ግፊት ማለት ነው አማካኝነት ይጠበቃል በማለት ገልጾታል። ነገር ግን ብዙ ሰዎች የማያውቁት ነገር አንጎልህ አካላዊ ማንነትህን እንደሚቆጣጠረው ሁሉ የአእምሮዊ ማንነትህንም ለመቆጣጠር የሚሞክር መሆኑን ነው። አእምሮህ አስቀድሞ በውስጥ ያሉ እምነቶችን የሚያረጋግጡ መረጃዎችንና ማነቃቂያዎችን በየጊዜው እያጣራ ወደ ትኩረትህ ያመጣል። ከዚህ ቀደም ያደረግካቸውን ነገሮች የሚመስሉና የሚያንጸባርቁ ተደጋጋሚ ሐሳቦችና ግፊቶችንም ያቀርብልሃል። ድብቁ አእምሮ የምቾት ቀጠና በር ጠባቂ ነው። እንዲሁም የህይወትህን ታላቅ ስኬት፣ ደስታ፣ ሙሉነት ወይም ፈውስ የሚገነቡና የሚያጠናክሩትን ተግባሮች ለመጠበቅና በመደበኛነት ለመፈለግ ራስህን የምታለማመድበት ግዛት ነው። ይህ የሚያስተምርህ በህይወትህ ውስጥ የመፈወስ ሆነ የመለወጥ ሂደት ውስጥ ስታልፍ ሰውነትህ ከአዲስ የመደበኛነት ስሜቱ ጋር እንዲላመድ መፍቀድ ያለብህ መሆኑ ነው። ምክንያቱም ለውጦች ምንም ያህል ጥሩ ቢሆኑ እስኪታወቁ ድረስ ምቾት አይሰጡም። አንተም አጥፊ ከሆኑ ልማዶችና ዑደቶች ጋር ተጣብቀህ የምትቆየው ለዚህ ነው። ማስተዋልን ለመለማመድ አእምሮህን መጠቀም አለብህ። የት መሄድና ማን መሆን እንደምትፈልግ ለመወሰን ከፍተኛውን የማሰብ ችሎታን መጠቀምና ከዚያም ሰውነትን በጊዜ ሂደት ከዚያ ጋር እንዲስተካከል መፍቀድ አለብህ። ስሜቶችህ ጊዜያዊና ሁልጊዜ እውነታን የሚያንጸባርቁ ባለመሆናቸው በሚሰማ ስሜት እየተመራህ መኖር አትችልም።